ከክርስቶስ ልደት በፊት በግሪክ አደባባዮች ላይ የተፈጸመ አንድ ታሪካዊ ክስተት ነበር። ግማሽ ዓለምን በጦር የገዛው ታላቁ እስክንድር አሌክሳንደር ዘ ግሬት በአቴንስ ጎዳና ላይ በበርሚል ውስጥ ወደሚኖር ዲዮጋን ወደ ተባለ ፈላስፋ ሄደ። አሌክሳንደር በወርቅና በጦር አጀብ ተከቦ ከዲዮጋን አጠገብ ቆሞ እኔ ታላቁ ንጉሥ ነኝ፣ የፈለግከውን ጠይቀኝ፣ የልብህን እሰጥሃለሁ አለው። ዳሃው ፈላስፋ ዲዮጋን ግን ከተጋደመበት ቀና እንኳን ሳይል እባክህ የፀሐዩን ብርሃን አትጋርድብኝ፣ ፈቀቅ በልልኝ ሲል መለሰለት። ያኔ ታላቁ ንጉሥ በገዛ ኃይሉ ሳይሆን በዲዮጋን የማይናወጥ የውስጥ ከፍታ ክፉኛ ተደናግጦ አሌክሳንደር ባልሆን ኖሮ ዲዮጋንን መሆን እመኝ ነበር ብሎ ተናገረ። አንድ ምንም የሌለው ተራ ሰው ታላቁን ንጉሥ እንደዛ እንዲናገሩ ያደረገው የአስፈሪ በራስ መተማመን ከየት መጣ? ዛሬ በዚህ ቪዲዮ የህይወት ደረጃችሁ ምንም ይሁን ምን ልክ እንደ ዲዮጋን የማይናወጥ በራስ መተማመን እንዲኖራችሁና ከማንምና ከምንም በላይ ከፍ ብላችሁ እንድትታዩ የሚያደርጉ እጅግ ወሳኝ ጥበቦችን እነግራችኋለሁ። አብዛኛው ሰው ማንነቱንና በራስ መተማመኑን የሚገነባው የሌሎች ሰዎችን አስተያየት እንደ መስታወት በመጠቀም ነው። ታላቁ የጀርመን ፈላስፋ አርተር ሾፐንሃወር ይህንን አሳዛኝ እውነታ ሲገልጽ እንደ ሌሎች ሰዎች ለመሆን ስንል 3/4ኛውን ማንነታችንን አሳልፈን እንሰጣለን ይላል። ሰዎች ሲያጨበጭቡለት ክብሩ ከፍ የሚል፣ ሲያጣጥሉት ግን አብሮ የሚፈርስ ሰው ዋጋው በሌሎች ሰዎች ምላስ ላይ የወደቀ የሁኔታዎች ምርኮኛ ነው። ነገር ግን ከሁኔታዎች በላይ የሆኑ ሰዎች የማይደፈር የአእምሮ ግዛት የገነቡ ናቸው። ዘመናዊ ሳይኮሎጂ ይህንን ጥበብ ኢንተርናል ሎከስ ኦፍ ኮንትሮል ወይም ውስጣዊ የቁጥጥር ማዕከል ይለዋል። በእናንተ ቁጥጥር ስር ያለውን የራሳችሁን ምላሽና እምነት እና ከእናንተ ቁጥጥር ውጭ ያለውን የሰዎችን ወሬና አስተያየት ለይታችሁ ስታውቁ የዓለም ጫጫታ እናንተ ለራሳችሁ ከሰጣችሁት ዋጋ በላይ ሊጮህ አይችልም። ዲዮጋን ንጉሡን የናቀው ሀብት ስላለው ሳይሆን ዋጋውን የሚወስነው የራሱ አእምሮ እንጂ የንጉሡ ስጦታ ለመሆኑን ጠንቅቆ ስለሚያውቅ ነበር። አንዳንድ ሰዎች በሰዎች መካከል ሲገኙ ምንም ቃል ሳይናገሩ የሁሉንም ትኩረት ይቆጣጠራሉ፣ የቦታው ባለቤትም ሆነው ይታያሉ። የጥንታዊቷ ቻይና ፈላስፋ ላኦ ቱዙ ሌሎችን የሚያውቅ ብልህ ነው፣ ራሱን የሚያውቅ ግን የበራለት ወይም ኢንላይትድ ነው። ሌሎችን የሚያሸንፍ ጉልበተኛ ነው፣ ራሱን የሚያሸንፍ ግን ኃያል ነው ብሎ ተናግሯል። ይህ ራስን የማሸነፍ ኃይል በዘመናዊ ሳይኮሎጂ ፍሬም ኮንትሮል ተብሎ ይጠራል። ማንም ሰው የራሱ የሆነ የዓለም እይታ ወይም ፍሬም አለው። ነገር ግን ጥልቅ በራስ መተማመን ያለው ሰው የራሱን እውነታ በሌሎች ላይ የማንጸባረቅና የማረጋጋት አቅም አለው። የነርቭ ሳይንስ ጥናቶች እንደሚያሳዩት አንድ ሰው እንዲህ ያለ ጥልቅ እርግጠኝነት ሲኖረው አእምሮ ሴሮቶኒን የተባለውን የክብርና የመረጋጋት ሆርሞን ያመነጫል። ይህ ሆርሞን ሰውነታችሁ ክፍት፣ የተረጋጋና ግርማ ሞገስ ያለው እንዲሆን ያደርጋል። በራስ መተማመን የሌለው ሰው ክፍተቶችን በንግግር ለመሙላትና የሰዎችን ተቀባይነት ለማግኘት ሲጣጣር፣ እውነተኛው አሸናፊ ግን በዝምታው ውስጥ ያለውን ክብደት ያውቀዋል። ይህ የበላይነት ስሜት ሰዎችን ዝቅ ለማድረግ የሚሰነዘር ጦር ሳይሆን ማንም ሊያናውጠው የማይችል የውስጥ ኃይል ነጸብራቅ ነው። ብዙ ሰዎችን ከታች በጭንቀት አስሮ የሚይዛቸውና በሰዎች ፊት እንዲርበደበዱ የሚያደርጋቸው ትልቁ ሰንሰለት ብሳሳትስ፣ ሰዎች ቢስቁብኝስ የሚለው ስጋት ነው። ታላቁ የሮማውያን የስቶይክ ፈላስፋ ሴኔካ ይህንን የሰው ልጅ ከንቱ ጭንቀት ሲገልጽ ከእውነተኛው መከራችን ይልቅ በምናባችን በምንፈጥረው ፍርሃት የምንሰቃየው ይበልጣል ይላል። እውነተኛ በራስ መተማመን ያላቸው ሰዎች ከዚህ የውድቀት ስጋት በላይ የቆሙ ናቸው። ለእነዚህ ሰዎች ውድቀት የማንነታቸው መለኪያ ወይም አይደንቲቲ ሳይሆን የሂደቱ አካልና ጠቃሚ መረጃ ወይም ዳታ ብቻ ነው። በዘመናዊ ሳይንስ ታዋቂው ሐሳቢ ናሲም ታሌብ ይህንን ከፍታ አንቲፍራጂሊቲ ብሎ ይጠራዋል። አንድ ብርጭቆ መሬት ላይ ሲወድቅ ይሰበራል። አንቲፍራጃይል የሆነ ማንነት ያለው ሰው ግን በግርግር፣ በትችትና በውድቀት ውስጥ ይበልጥ እየጠነከረ ይመጣል። አእምሯችሁ ለውድቀት የሚሰጠውን ትርጉም ስትቀይሩት የፍርሃት ስሜታችሁ አብሮ ይጠፋል። ይህ ስሜት ነው እንግዲህ ዓለም ሁሉ ሊያጠፋችሁና ሊንቃችሁ ሲሞክር እንኳን እናንተ በእያንዳንዱ ጥቃት ውስጥ አዲስ ጥንካሬ እያገኛችሁ ከውጥረቱ በላይ ፈገግ ብላችሁ እንድትታዩ የሚያደርጋችሁ።
አንድ ሰው ከሁኔታዎች በላይ ለመሆን ከፈለገ መጀመሪያ መበጠስ ያለበት ሰዎች ምን ይሉኛል የሚለውን የማህበራዊ ስበት ወይም ሶሻል ግራቪቲ ነው። የ19ኛው ክፍለ ዘመን ዴንማርካዊ ፈላስፋ ሶረን ኪርክጋርድ መንጋው ሁልጊዜም ውሸት ነው ደ ክራውድ ኢዝ አንትሩዝ በማለት ይሞግታል። አብዛኛው ሰው በቡድን ሆኖ አንድ አይነት በማሰብና በመመሳሰል ውስጥ የደህንነት ስሜት ይፈልጋል። እናንተ ግን የራሳችሁን ልዩ ድምፅ ይዛችሁ ከዚያ አሰልቺ መንጋ አስተሳሰብ ከፍ ብላችሁ ስትወጡ ማህበረሰቡ እንደ ጠላት ሊያያችሁ ሁሉ ይችላል። የስነ ልቦና ሊቁ አልፍሬድ አድለር ይህንን እውነት the courage to be disliked ወይም የመጠላት ድፍረት በማለት ይገልጸዋል። አድለር እንደሚለው እውነተኛ ነፃነት የሚጀምረው የሌሎችን ሰዎች ፍላጎት ለማርካት መኖርን ስታቆሙ ነው። ሰዎች እናንተን ወደ ገበያ ቦታው ግርግር፣ ወደ ሐሜትና ወደ ትናንሽ ወሬዎች ሊጎትቷችሁ ሲሞክሩ፣ እናንተ ግን እንደ ጽኑ ተራራ ጸንታችሁ ስትቆሙ ሳያውቁት ወደ እናንተ ከፍታ መመልከት ይጀምራሉ። በራስ መተማመን ማለት ሁሉም ሰው ይወደኛል ብሎ ማመን ሳይሆን ቢወዱኝም ባይወዱኝም ማንም ሊነጥቀው የማይችል የራሴ እውነት አለኝ ብሎ መደምደም ነው። ያኔ ሁሉም ሰው ሳይወድ በግድ ለእናንተ ቦታ መስጠትና ማክበር ይጀምራል። አንድ ሰው ከሁኔታዎች ሁሉ በላይ የሚሆነው በውስጡ የሚርመሰመሱትን የተለያዩ ማንነቶች አቀናጅቶ አንድ ወጥና ጽኑ ስብዕና መገንባት ሲችል ነው። ታላቁ የሥነ ልቦና ጠቢብ ካርል ዩንግ ይህንን ሂደት ኢንዲቪጁዌሽን ብሎ ይጠራዋል። ብዙዎቻችን በራስ መተማመን የሚያጥረን የውስጣችንን ድክመትና ፍርሃት ደብቀን ሌላ ሰው ለመምሰል ስለምንጣጣር ነው። ዩንግ እንደሚለው እውነተኛ ጥንካሬ የሚመጣው የራስን ጥላ ወይም ሻዶው አውቆና ተቀብሎ ከማንነት ጋር ሲያዋህዱት ብቻ ነው። ይህን ስታደርጉ ከውጫዊ ተጽዕኖችና ከሰው አስተያየት ነፃ የወጣችሁ ሉዓላዊ ግለሰብ ትሆናላችሁ። እንደዚህ ያለው ሰው ልክ እንደ ፀሐይ ነው። ፀሐይ የምታበራው ሰዎች ስላመሰግኗት ሳይሆን የውስጥ ብርሃኗ ስለተትረፈረፈና ያንን ብርሃን ማፍሰስ ተፈጥሯ ስለሆነ ነው። በራስ መተማመናችሁ በውስጣችሁ ከተትረፈረፈው ጥንካሬ የሚመነጭ መሆኑን ስትረዱ ከሰዎች እውቅናን ለመለመን ሳይሆን ያላችሁን ብርሃን ለዓለም ለመስጠት ትነሳሳላችሁ። ይህ ከሙሉነት የመነጨ መስጠት ነው እንግዲህ በየትኛውም ቦታና ሁኔታ ውስጥ የበላይ ሆናችሁ እንድትታዩ የሚያደርጋችሁ። በራስ መተማመን ማለት የደረሳችሁበት መዳረሻ ሳይሆን በየቀኑ የሚደረግ የልዕልና ጉዞ ነው። ታዋቂው የሮማውያን ፈላስፋ ኤፒክቴተስ መጀመሪያ ምን መሆን እንደምትፈልግ ለራስህ ንገረው፣ ከዛም ማድረግ ያለብህን አድርግ ይላል። ታላቅነት የሚጀምረው እናንተ ብዙ ነገሮችን በመቆጣጠር ወይም በሰው ጭብጨባ ሳይሆን ለራሳችሁ በምትሰጡት ቃል ኪዳን ብቻ ነው። የእናንተ መገለል ወይም በሰዎች ዘንድ አለመፈለግ የእናንተ ውድቀት ሳይሆን ጥበብ እናንተን ለታላቅ ዓላማ ለእይታ እያዘጋጀቻችሁ መሆኑን ነው። ብቸኝነታችሁና ከግርግሩ መለየታችሁ ነገ ለምትወልዱት ብሩህና የማይናወጥ ማንነታችሁ ዋስትናዎች ናቸው። ስለዚህ ዙሪያችሁ ባዶ ሲሆንና ሰዎች ከእናንተ ሲርቁ አትደንግጡ። ይልቁንም በዛ ዝምታ ውስጥ የእናንተን የላቀ ማንነት የሚገነባውን አርክቴክት በንቃት አዳምጡት። ከተራራው ጫፍ ሆናችሁ ዓለምን በምታዩበት በዛ የልዕልና ቀን ዛሬ የከፈላችሁት የብቸኝነትና የጽናት ግብር ምን ያህል ዋጋ እንደነበረው ትረዳላችሁ። እስከዚያው ግን በራሳችሁ ውስጥ ጥንካሬን፣ በዝምታችሁ ውስጥ ጥበብን፣ በከፍታችሁ ላይ ደግሞ ራሳችሁን ፈልጉ። በዕለት ከዕለት ሕይወታችን የሚያጋጥሙን ግጭቶች፣ ትችቶችና ውጥረቶች አእምሯችንን ወደ ትርምስ ወይም ሳይኮሎጂስቶች ሳይኪክ ኢንትሮፒ ብለው ወደሚጠሩት የሐሳብ መዝረክረክ ሊወስዱት ይችላሉ። እውነተኛ በራስ መተማመን ያለው ሰው ግን በዙሪያው ያለው ዓለም ቢናወጥም የውስጥ ሰላሙን የሚጠብቅ ስነ ልቦናዊ ሉዓላዊነት ያለው ነው። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ ከፍ ያለ መረጋጋት ከሁሉ በላይ የሆነ ኃይል ነው ብሎ ተናግሯል። ይህ ማለት ሰዎች እናንተን ለማበሳጨት፣ ለማሳነስ ወይም ለማሸማቀቅ በሚሞክሩበት ቅጽበት እናንተ ምላሽ ከመስጠት ይልቅ ነገሩን ከላይ ሆናችሁ የመመልከት አቅም ስታዳብሩ ያኔ በእውነቱ አሸንፋችኋል። ይህም በዘመናዊው የነርቭ ሳይንስ ፕሪፍሮንታል ኮርቴክስ የተባለው የአእምሮ ክፍል በስሜታዊነት ከሚነሳሳው አሚግዳላ በላይ ስልጣን ሲይዝ የሚከሰት የብስለት ደረጃ ነው። ይህንን ስልጣን ስትለማመዱ ሰዎች እናንተን ለመቆጣጠር የሚጠቀሙባቸው ቁልፎች ሁሉ መስራት ያቆማሉ።
እናንተ የራሳችሁ ስሜት ጌታ ስትሆኑ ዓለም ለእናንተ ያዘጋጀችው ወጥመድ ሁሉ ባዶ ሆኖ ይቀራል። በምትኩ በዙሪያችሁ ያሉ ሰዎች ሁሉ ያከብሯችኋል። ሌላው ማወቅ ያለባችሁ ትልቁ እውነት በራስ መተማመን ማለት ሌላውን ማሸነፍ ሳይሆን ከራሳችሁ የበታችነት ስሜት በላይ መሆኑን ነው። የጥንቱ የፋርስ ፈላስፋ ሩሚ ትላንት ብልህ ነበርኩና ዓለምን ለመለወጥ ሞከርኩ፣ ዛሬ ግን ጥበበኛ ነኝና ራሴን እየለወጥኩ ነው እንዳለው በራስ መተማመን ማለት ሌላውን ማሸነፍ ሳይሆን ከራሳችሁ የበታችነት ስሜት በላይ መሆን ነው። እውነተኛው ከፍታ የሚገኘው በውጫዊ ውድድር ሳይሆን በውስጣዊ ልዕልና ነው። እናንተ ለራሳችሁ የምታወጡት የሞራልና የጥራት መለኪያ ከማህበረሰቡ ከፍ ያለ ሲሆን ሰዎች ስለ እናንተ የሚሰጡት ዝቅ ያለ ደረጃ ትርጉም ያጣል። ይህ ራስን መለኪያ የማድረግ ጥበብ እናንተን ከተራው ግርግር ለይቶ ወደ ታላቅነት ማማ ይሰቅላችኋል። ያኔ ከተራራው ጫፍ ሆናችሁ ወደ ታች ስትመለከቱ ዛሬ የሚያስጨንቋችሁ ትናንሽ ወሬዎችና የሰዎች ነቀፋ እንደ ጉንዳን ሰው ይታያችኋል። ይህ ጉዞ ረጅም ሊሆን ይችላል፣ ነገር ግን በእያንዳንዱ እርምጃ ውስጥ የእናንተን የማይደፈር የውስጥ መንግሥት እየገነባችሁ መሆኑን አትርሱ። በራሳችሁ ውስጥ ብርሃንን፣ በዝምታችሁ ውስጥ ግርማን፣ በከፍታችሁ ላይ ደግሞ የማይናወጥ ማንነታችሁን አጽኑ። ብርሃናችሁ ከውስጥ ይትረፍረፍ፣ ከፍታችሁም ለሌሎች ተስፋ ይሁን። ይኸው ነው